ሙስጠፌ 4 ኪሎን አንቀጠቀጡ። የሻቢያ አመራሮች ካይሮ ገቡ። ቻይና የአሜሪካን እገዳ በይፋ ጣሰች። ሰበር ዜና ቤተ መንግስቱን ያናወጠው የሙስጠፌ መሐመድ የጦርነት አዋጅ በኢትዮጵያ ፖለቲካ ታሪክ ታይቶ በማይታወቅ መልኩ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ በጠቅላይ ሚኒስትር አብይ አህመድ ላይ ያነጣጠረ የግልጽ ጦርነት አውጀዋል። ጠቅላዩ እኔን ከማንሳቱ በፊት እሱ ቀድሞ ይወገዳል የሚለውና ክልሉን የመገንጠል እቅድ ያካተተው ንግግራቸው ሾልኮ መውጣቱን ተከትሎ በአሁኑ ሰዓት በ4 ኪሎ ቤተ መንግስትና በጅጅጋ መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ዝርዝሩን በቀዳሚነት እናስደምጣችኋለን። ካይሮ ላይ አዲስ ታሪክ እየተጻፈ ነው። በምስራቅ አፍሪካ ፖለቲካ ውስጥ ትልቅ ተጽዕኖ ያላቸው የሻቢያ ከፍተኛ አመራሮች በድንገት ግብጽ መግባታቸው ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ታማኝ ባለስልጣናት ከግብጽ ከፍተኛ ሚኒስትሮች ጋር ፊት ለፊት ተገናኝተዋል። ቆይታቸው ለ3 ቀናት የሚቆይ ሲሆን ጉዳዩ ከንግድ ግንኙነት ባለፈ የቀጠናውን የኃይል ሚዛን የሚቀይር ትልቅ ሚስጥር እንደያዘ ይገመታል። በናይል ተፋሰስና በቀይ ባህር ዙሪያ ምን አዲስ ሴራ እየተጠነሰሰ ይሆን? ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና ዓለም በአሁኑ ሰዓት በአደገኛ የጦርነት አፋፍ ላይ ትገኛለች። የትራምፕ አስተዳደር በኢራን ላይ የጣለውን ጥብቅ የባህር ላይ እገዳ ተከትሎ ቻይና የአሜሪካን ቀይ መስመር ጥሳ መግባቷ ተሰማ። ሪች ቴሪ የተሰኘው መርከብ የአሜሪካን የጦር መርከቦች አይን እያዩ እገዳውን ስትጥስ ዋሽንግተንና ቤጂንግ ለጦርነት ተፋጠዋል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ጠቅላይ ሚኒስትሩ እኔን ሊያነሳኝ አይችልም። የሙስጠፌ መሐመድ አነጋጋሪ ንግግርና የሶማሌ ክልል የመገንጠል ስጋት በኢትዮጵያ ፖለቲካ ውስጥ ትልቅ የመነጋገሪያ አጀንዳ ሆኖ የቀጠለውና የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ሾልኮ ወጣብኝ ያሉት ንግግር ተከትሎ የተፈጠረው ውጥረት አሁንም አልበረደም። ርዕሰ መስተዳድሩ በጠቅላይ ሚኒስትር አብይ አህመድ እኔም ፈጽሞ ከስልጣን አያነሳኝም፣ እሱ ቀድሞ ከስልጣኑ ይወገዳል የሚለው ንግግራቸው በህዝቡ ዘንድ ከፍተኛ መደናገጥና ጥርጣሬን የፈጠረ ሲሆን ጉዳዩ የፌዴራል መንግስቱንና የክልሉን ግንኙነት አደጋ ላይ ጥሎታል ተብሎ ይነገራል። ይህ ንግግር ሾልኮ ከወጣ በኋላ ርዕሰ መስተዳድሩ መረጋጋት ተስኗቸዋል የሚሉ በርካታ ወገኖች አሉ ሲሆን በየቀኑ በሚዲያ ላይ በመቅረብ ንግግራቸውን ለማስተባበልና ትርጉም ለመስጠት ጥረት እያደረጉ ይገኛሉ። ይሁን እንጂ የሰጡት ማብራሪያ ይበልጥ ጥያቄዎችን የሚያጭር እንጂ ምላሽ የሚሰጥ አልሆነም። ርዕሰ መስተዳድሩ በቅርቡ በሰጡት ቃለ መጠይቅ ወያኔ ስልጣን ከያዘ ነው እንገነጠላለን ያልኩት በማለት ንግግራቸውን ወደ ኋላ ለመሳብ ቢሞክሩም መገንጠል ብንፈልግ አሁንም ማንም አይከለክለንም የሚለው ንግግራቸው ግን ለፌዴራል መንግስቱ ግልጽ ማስፈራሪያ እንደሆነ ተተርጉሟል። ሙስጠፌ መሐመድ ከጠቅላይ ሚኒስትሩ ጋር ያላቸው ቅርበትና ታማኝነት ጥያቄ ምልክት ውስጥ በገባበት በዚህ ወቅት ጠቅላይ ሚኒስትሩ ከእኔ በፊት ይወገዳል የሚለው ንግግራቸውን እስካሁን አለማስተባበላቸው ትልቅ ሚስጥር እንደያዙ ያሳያል ተብሏል። በፖለቲካ ተንታኞች ዘንድ ሙስጠፌ ይህን ንግግር የቆየ ነው ብለው እንኳን ለማስተባበል አለመድፈራቸው በክልሉና በማዕከላዊ መንግስት መካከል ያለው ሽኩቻ ምን ያህል ስር የሰደደ መሆኑን የሚያመላክት ነው። በተለይ ሙስጠፌ መሐመድ ጠቅላይ ሚኒስትሩ ከስልጣን ቢያባርሯቸው ክልሉን የመገንጠል ፍላጎት እንዳላቸው በተዘዋዋሪ በገለጹት ንግግራቸው የሶማሌ ክልል የወደፊት ዕጣ ፈንታ ምን ሊሆን ይችላል የሚለው ስጋት በኢትዮጵያውያን ዘንድ አይሏል። የሚገርመው ግን ይህ ሁሉ ውዝግብ ባለበትና ርዕሰ መስተዳድሩ መንግስትን በይፋ የሚገዳደር ንግግር እያደረጉ አሁንም በስልጣናቸው ላይ መቆየታቸው በኦህዴድና በብልጽግና ፓርቲ ውስጥ ያለውን መከፋፈል ፍንጭ የሚሰጥ ሆኖ ተገኝቷል። በሁለቱም መሪዎች መካከል ያለው የማይነካ ስምምነት ወይስ ሙስጠፌ የያዙት የፖለቲካ ካርድ ነው ጠቅላይ ሚኒስትሩን ዝም ያስባላቸው የሚለው ጥያቄ የብዙዎች ሆኗል። በዚህ አነጋጋሪ ጉዳይ ዙሪያ ዝነኛውና ብርቱ ጋዜጠኛ ስሜነህ ባይፈርስ ርዕሰ መስተዳድሩን ፊት ለፊት አግኝቶ ቃለ መጠይቅ ቢያደርግላቸውም እንደወትሮም ጠንከር ያሉና ልብ ሰቀላ ጥያቄዎችን ሳይሰነዝር ማለፉ ብዙዎችን አስገርሟል። ጋዜጠኛ ሙስጠፌን እንዲህ ባለው ወሳኝ ወቅት ዝምታ የመረጠው ለምን እንደሆነና ርዕሰ መስተዳድሩ ለምን እንደለሰለሰላቸው ለተመልካቾች ግልጽ አልሆነም። አሁንም ጥያቄው እንደቀጠለ ነው። ኢትዮጵያን የማፍረስና የሶማሌ ክልልን የመገንጠል አጀንዳ የያዙት ሙስጠፌ መሐመድ እስከ መቼ በስልጣን ላይ ይቆያሉ? ጠቅላይ ሚኒስትር አብይ አህመድስ በዚህ ንቀትና መስፈራሪያ ላይ ምን እርምጃ ይወስዱ ይሆን? እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የሻቢያ ከፍተኛ አመራሮች ካይሮ ገቡ። በኢትዮጵያና ግብጽ ውጥረት መሃል የአስመራና ካይሮ ሚስጥራዊ ስምምነት
በአፍሪካ ቀንድ ያለው ፖለቲካዊ ትኩሳት በከፍተኛ ሁኔታ በጨመረበት በዚህ ወቅት ከአስመራ የተነሱት የፕሬዝዳንት ኢሳያስ አፈወርቂ ቁልፍ የልዑካን ቡድን አባላት ካይሮ መግባታቸው የቀጠናውን የኃይል ሚዛን ሊቀይር የሚችል ትልቅ ክስተት ሆኖ ተመዝግቧል። የህግደፍ የኢኮኖሚ ጉዳዮች ኃላፊ አቶ ሀጎስ ገብረ ህይወትና የንግድና ኢንዱስትሪ ሚኒስትሩ አቶ ናስረዲን ሳልህን ያካተተው ይህ ከፍተኛ የልዑካን ቡድን በግብጽ ለ3 ቀናት የሚቆይ ይፋዊ የስራ ጉብኝት መጀመሩ ታውቋል። ይህ ጉብኝት የመጣው በኢትዮጵያና በግብጽ መካከል ያለው የናይል ውሃ ውጥረት በጠነከረበትና የሶማሊያ ጉዳይ በቀጠናው አዲስ አሰላለፍ እየፈጠረ ባለበት ወቅት መሆኑ ጉዳዩን ይበልጥ አነጋጋሪና አጠራጣሪ አድርጎታል። እንደ ምንጮች ዘገባ ከሆነ የሻዕቢያ አመራሮች ከግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲና ከኢንቨስትመንትና የንግድ ሚኒስትሩ ዶክተር መሐመድ ፋሪድ ሳላህ ጋር ፊት ለፊት ተገናኝተው መወያየት ጀምረዋል። ምንም እንኳን የውይይቱ ዋነኛ አጀንዳ የሁለትዮሽ የኢኮኖሚ አጋርነትን ማሳደግና የንግድ ግንኙነትን ማጠናከር ነው ቢባልም ብዙዎች ግን ከኢኮኖሚው ጀርባ ያለው የፖለቲካና የደህንነት ትብብር ጉዳይ ያሳስባቸዋል። በተለይም በቅርቡ ግብጽና ሶማሊያ የመከላከያ ስምምነት ከተፈራረሙ በኋላ ኤርትራ በዚህ ትሪያንግል ውስጥ ያላት ሚና ምን ሊሆን ይችላል የሚለው ጥያቄ በአፍሪካ ቀንድ ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። በካይሮ የሚደረገው የ3 ቀናት ጉብኝት በንግድና በኢንዱስትሪ ዘርፍ ላይ ያተኮሩ ስምምነቶችን እንደሚያካትት ቢገለጽም ከበስተጀርባው ያለው የጂኦፖለቲካዊ ትኩሳት ግን በቀጠናው ላይ ስጋት አንዣቧል። ግብጽ በአባይ ጉዳይ አጋር በምትፈልግበት፣ አስመራ ደግሞ ከአዲስ አበባ ጋር ግንኙነቷ በሻገረበት በዚህ ወቅት የሁለቱ ወገኖች መጣበቅ ለአፍሪካ ቀንድ ሰላም ወይስ ለተጨማሪ ውጥረት የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። ፕሬዝዳንት ኢሳያስ ፊታቸውን ወደ ሰሜን አፍሪካና አረብ ሀገራት ማዞራቸው አዲስ የፖለቲካ ካርታ እየተሳለ መሆኑን ያመለክታል። ከዝግ በሮች በስተጀርባ የሚደረጉት የደህንነት ንግግሮች በቀጠናው ላይ ትልቅ ተጽዕኖ ማሳረፋቸው አይቀሬ ቢሆንም የኢትዮጵያ መንግስት ይህን ጥብቅ ግንኙነት በምን አይነት ዲፕሎማሲያዊ ምላሽ ያስተናግደዋል የሚለው ጉዳይ የሚጠበቅ ይሆናል። እኛም ጉዳዩን በንቃት እየተከታተልን እናደርሳችኋለን። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አሜሪካና ቻይና በሆርሙዝ ወሽመጥ ተፋጠጡ። ትራምፕ የሰጡት ጠንከር ያለ ትዕዛዝና የቻይና ድፍረት በመላው ዓለም የሚገኙ የኢነርጂ ገበያዎችንና የጂኦፖለቲካዊ ተንታኞችን እንቅልፍ የነሳ አደገኛ ክስተት በሆርሙዝ የባህር ወሽመጥ ተከስቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣሉት ፍጹም የባህር ላይ እገዳ ናቫል ብሎኬጅ የቻይናዋን የነዳጅ ጫኝ መርከብ ሪችስተሪ በድፍረት ጥሳው ማለፏን ተከትሎ ዓለም ወደማይገመት ወታደራዊ ግጭት አፋፍ ላይ መቆሟ ተረጋግጧል። አሜሪካ እገዳውን የጣሰች መርከብ ትጠፋለች የሚል የሞትና ሽረት ማስጠንቀቂያ በሰጠችበት በዚህ ወቅት ቤጂንግ የዋሽንግተን ቀይ መስመር ረግጣ ማለፏ በቀጠናው ያለውን ወታደራዊ ዝግጅት ወደ ከፍተኛ ደረጃ ሃይ አለርት አሸጋግሮታል። ይህ በአሜሪካ ማዕከላዊ እዝ ሴንትኮም እና በኢራን አብዮታዊ ዘብ መካከል ያለው ፍጥጫ የነዳጅ ዋጋን በዓለም አቀፍ ደረጃ ሊያናጋው እንደሚችል ስጋት የፈጠረ ሲሆን ቻይና በንግድ እንቅስቃሴያችን ጣልቃ የሚገባን ወገን አንታገስም በሚል ለዋሽንግተን የላከችው ቀጥተኛ ማስጠንቀቂያ የሁለቱን ሀያላን ሀገራት ፍጥጫ ይበልጥ አክሮታል። የኢራን ባለስልጣናት የአሜሪካን እርምጃ የባህር ላይ ወንብድና ሲሉ የገለጹት ሲሆን የሆርሙዝ ወሽመጥን የመዝጋት አቅም እንዳላቸውና አጸፋዊ እርምጃ እንደሚወስዱ መዛታቸው ደግሞ ነገሩን ከቁጥጥር ውጭ እንዲሆን አድርጎታል። በአሁኑ ሰዓት የተባበሩት መንግስታት ድርጅትና የአውሮፓ ህብረት ግጭቱን ለማርገብ ጥረት እያደረጉ ቢሆንም የትራምፕ አስተዳደር በኢራን ላይ የጀመረው ከፍተኛ ጫናና የቻይና ግትር አቋም ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋፋት እንደሚችል ተመልክቷል። የአሜሪካ የጦር መርከቦች በመድፍ አፋቸው ላይ ሆነው ትዕዛዝ በሚጠብቁበት በዚህ ደቂቃ የቻይና መርከብ እገዳውን መጣስ ለአሜሪካ የበላይነት ትልቅ ፈተና ሆኖባታል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።